እንግዲህ ለምን ሃይማኖት አስፈለገ? ምንድነው ምክንያቱ? ሃይማኖት በዚህ ልክ የሚያነጋግረን ምን ቢጠቅም ነው? ምን ረባለው ብለን ስንጠይቅ የመጀመሪያው ከፕሮቴስታንቱ ዓለም ላይ በስፋት የምናየው ከሀገር ውስጥ በተለይ ደግሞ በውጭው ዓለም በጣም የተንሰራፋው ሐሳቤ ሰዎች ሃይማኖት አያስፈልገኝም፣ ሪሌሽንሺፕ ነው የሚያስፈልገኝ፣ ከጌታዬ ጋር እንዲሁ መገናኘት እችላለሁ ይላሉ። እንዴት ነው ጥያቄያችን? እንዲሁ በቀላሉ ሪሌሽንሺፕ በሚል ጠየም ያለ አነጋገር ይናገራሉ ማለት ነው። ከምስጢራት ላለመካፈል ወይም ለመራቅ የሚያደርጉት ጥረት ነው። ሁለተኛው ግን እምነትን በስሜት ለመተካት ነው። እንግዲህ በነገረ ሃይማኖት አስተምሮ ውስጥ የመጀመሪያው ጉዳይ ሃይማኖት በጥልቀት እንደው እንደ ሰዋዊ አወርደን እንዳንመለከተው እንዳንመረምረው የሚያደርገን ከስሜት በላይ መሆኑ ነው። እንግዲህ አምላክ እግዚአብሔርን በሰዋዊ ቋንቋ አወርደን በስሜታችን ልንዳኘው አንችል። አብዛኞቹ ሃይማኖቶች እንደምናያቸው ወደ አምላክ ለመድረስ ጥረት የሚያደርጉ ወደ እግዚአብሔር ወደሚባል ወይም ፈጣሪ ወደሚባል አካል ለመድረስ የሚፍጨረጨሩ ሃይማኖቶች ነው የምንመለከት። አብዛኛው የሚፍጨረጨረው እንዴት ወደ ፈጣሪ መድረስ እችላለሁ፣ እንዴት ወደ አምላክ መድረስ እችላለሁ። በእኛ ሃይማኖት ደግሞ የሚገርመው ያ አምላክ ያ ፈጣሪ ሰውን ፈልጎ ስለ ፍቅር ሲል መምጣቱ የሚሰበክበት ሰው ወደ እሱ መሄዱ አይደለም፣ ፈጣሪ ዝቅ ብሎ ወደ ሰው መምጣቱ ስለ ፍቅር ሲል ዋጋ መክፈሉ ጭራሹ ደግሞ ስለ ፍቅር ሲል ራሱን ለሞት አሳልፎ መስጠቱ የሚነገርበት ሃይማኖት ውስጥ ነው ያለነው። ክርስትና እግዚአብሔር ሰውን ፈልጎ መምጣቱ የሚነገርበት የሚሰበክበት አስተምሮ ነው ያለው። ይሄ አስተምሮ ከሌላው አስተምሮ ለየት ያለ ነው። በጥቅሉ እንግዲህ ክርስትና ሃይማኖት ምንድን ነው? በተለይ እንዲወራለት የሚያደርገው ለየት የሚያደርገው ነገር ክርስትና አስተምሮ ምንድን ነው የሚለውን እስቲ ከቃሉ ጀምረን እንየው። ሃይማኖት የሚለው ቃል በቀጥታ በመዝገበ ቃላዊ ፍቺ ስናየው ሃይመነ ከሚል የግዕዝ ግስ የመጣ ነው። ወይም ጥንተ ሙላዱ ስርወ ግሱ ሃይመነ የሚል ነው። አመነ፣ አሳመነ፣ ታመነ የሚል የአማርኛ ፍቺዎችን ይዞ የምናገኘው ነው። እምነት የሚል ቃል ደግሞ እዚህ መሰረታዊ ቃል ሆኖ የምናገኘው ሌላው ከሃይማኖት ጋር ተያይዞ የሚነሳ ነው። እምነት የሚለው ቃል ደግሞ አምነ ካለው የግዕዝ ግስ የመጣ ነው። እሱም በፍቺ ደረጃ አመነ፣ ታመነ፣ አሳመነ የሚል አማርኛ ይዞ እናገኘዋለን ማለት ነው። በመሰረታዊ የሐሳብ ደረጃ ሃይማኖትና እምነት ተያያዥነት ያላቸው ወይም አንድ ናቸው ብለን ልናገርላቸው የምንችላቸው ናቸው። ወደ ምስጢራዊ ፍቺ ከፍ እያልን በሄድን ቁጥር ግን ሁሌም አንድ ሆነው ላናገኛቸው እንችላለን። አንዳንዴ ምናልባት በእምነትና በሃይማኖት መካከል ልዩነቶችን ልናገኝ የምንችልባቸው ሁኔታዎች ይገጥሙናል። እንግዲህ ሃይማኖት የሚለውን ቃል በምስጢራዊ ፍቺ ወይም በከፍታ አንድ ከፍ ብለን በምስጢራዊ ፍቺ ስንመለከተው ሃይማኖት ማለት መገለጥ ነው ብለን ነበር። የዶግማ ትምህርቶችን ለመረዳት መሰረታዊ ነገር መገለጥ ነው ብለን ሃይማኖት ማለት መገለጥ ነው፣ የአምላክ መገለጥ ነው ብለን ነበር። ቅዱስ ኤፍሬም ስለዚህ መገለጥ ሲናገር ሃይማኖት የምንለው በማይታየውና በሚታየው መካከል መግባባት ሲኖር ነው ብሎ መገለጥን ያሰምርልናል ማለት ነው። እምነት የምንለው ደግሞ በምስጢራዊ ፍቺ ስናየው ለዚያ መገለጥ ለዚያ መለኮታዊ መታየት ተከስቷዊ ነገር የሚቀርብ ተግባራዊ ምላሽ ነው ብለን እምነትን ደግሞ በምስጢራዊ ፍቺ አይተነው ነበር። በከፍታ ሁለት ትርጓሜያችን ደግሞ ሃይማኖት ማለት አስተምህሮ ነው ወይንም ደግሞ ዶክትሪን ነው። እምነት የሚለው ደግሞ ለዚያ ምን ለሚባለው አምላክ ወይንም እንዲህ ነው ብለን ለተናገርለት በአስተምሮ ለዘረዘርነው አምላክ ያለን ውስጣዊ መታመን ወይም ውስጣዊ ቀረቤታ እምነት ተብሎ ይጠራል ብለን ፍቺዎችን አየንና በኋላም ሀልወተ እግዚአብሔር ወይም ኤግዚስተንስ ኦፍ ጋድ የሚለውን እንዴት ነው እግዚአብሔር መኖር የሚለውን ሐሳብ አንስተን ባለፈው ሳምንት ተወያይተናል። ለሀልወተ እግዚአብሔር ያሰምርነው ትልቁ ጉዳያችን ደግሞ አስገኘ አካል የለውም፣ ለመለኮት መገኘቱ ይሄ ነው ምክንያቱ ተብሎ የሚጠቀስለት ምክንያት የለውም። እንዲሁ እሱ በዘፈቃዱ የተገለጠው እንጂ የሆነ አካል አስገኝቶት የመጣ የሆነ እንዳልሆነ ባለፈው ሳምንት አንስተን ተወያይተን ነበር ማለት ነው። እንግዲህ ዛሬ ከዚያ የቀጠለውን ሐሳብ እንቀጥላለን ማለት ነው። እንግዲህ ሁለት ከፍታዎችን ወይም ምስጢራዊ ፍቺዎችን አይተን ነበር። ሶስተኛ ከፍታ ዛሬ እንተረጉምና ወይም በሶስተኛ ምስጢራዊ አፈታት ሃይማኖትና እምነትን አይተነው ወደ ቀጣዩ የትምህርት ክፍል እንሄዳለን ማለት ነው። ሃይማኖት ወይም ሪሊጅን የሚለው ቃል ውስጣዊ እምነት ወደ ውጭ የሚገለጥበት ስርዓት ነው። እንግዲህ ለው ፍቻችን ነው። ሃይማኖት የምንለው ውስጣዊ እምነታችን ወደ ውጭ የሚገለጥበት ስርዓት ነው። ስለዚህ ሃይማኖት ስንል በሌላ አፈታት አንድም ምን ማለት ነው ማለት ነው ስርዓት ተብሎ የሚተረጎም የሚፍታታ የሚብራራ ኃይለ ቃል ነው። እምነት ደግሞ የምንለው ለዚያ ስርዓት ያለን ውስጣዊ መገዛት አምላክ ላልነው አካል ያለን ተገዥነት ወይም ኢንቲሜንሲ ቅርበታችን ያለን ቅርበት
እምነት ተብሎ ይጠራል ማለት ነው። ያ ማለት እምነት የሚለው የሚያሳየን ውስጣዊ ግንኙነቱን ነው። ሃይማኖት የሚለው ስርዓቱን እንዳሳየን ሁሉ እምነት የምንለው ደግሞ ለዚያ አምላክ ያለን ውስጣዊ ግንኙነት ነው። በዚህ ልክ ሚፍታታ ነው። ሌላው ሃይማኖት የሚለው ቃል የምናምነው እውነት ነው። ትሩዝ የሆነው ፌዝ አለ አይደል? የምናምነውን እውነት ሃይማኖት ብለን እንጠራዋለን። እምነት የምንለው ደግሞ ለዚያ አመንነው ላልነው አካል እውነት ነው ላልነው አካል የምናቀርበው ድርጊት የተሞላበት ወይም ተግባራዊ ሁናቴ እምነት ተብሎ ይጠራል። ምናልባት ይሄን ለመረዳት እንዲያስችለን ምሳሌዎችን እንይ እስኪ። ምሳሌ የአብርሃምን ታሪክ እንይ። እንግዲህ ዘፍጥረት ላይ ከምዕራፍ 15 ጀምሮ የምናገኘው ታሪክ ነው። በኋላ ከፍ እያልን በምዕራፍ 18 የምናገኘው የአባታችን የአብርሃም ታሪክ አለ። እንግዲህ አብርሃም እንደምናውቀው አምላኩን ይፈልግ ስለነበር የተለያዩ ፍጥረታትን አምላክ ይሆናሉ በማለት ፈትሿል፣ መርምሯል። ውሃ አምላክ ነው ብሎ ነበር። ውሃ አምላክ ሆኖ አልተገኘም። እሳት የሁሉ የበላይ ስለሆነ እሳት አምላክ ነው ብሎ ነበር። አሁንም እሳት አምላክ ሆኖ አልተገኘም። ነፋስ አምላክ ነው ብሎ ነበር። አሁንም ነፋስ አምላክ ሆኖ አልተገኘም። ስለዚህ መጨረሻ አብርሃም ሰዋዊ ስራውን ብሎ ሲጨርስ ምንድን ያለው? አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ተናገረኝ አለ አብርሃም ብሎ ቁርጣዊነቱን ውስጣዊ እምነቱን ገለጠው ማለት ነው። ስለዚህ አምላክ እንዲናገረው ፈቃድ አድርጎ ለእግዚአብሔር ሰጠ ወይንም ሰዋ። ይህንን ቃል ዘፍጥረት ምዕራፍ 15 ቁጥር 6 ላይ ሲመሰክር አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ብሎ ይነግረናል። ስለዚህ አሁን መጨረሻ ላይ ያለው አምላከ ፀሐይ ተናበበን የሚለው ቃል በመጽሐፍ ቅዱስ አስተምሮ የአብርሃም አሚን የተገለጠበት ነው። የአብርሃም ውስጣዊ መታመን የተገለጠበት ነው። ልክ አብርሃም ውስጣዊ መታመኑን ሲገልጥ ሃይማኖት ሊመጣ ነው። እንግዲህ አሁን ባለው በከፍታ 3 ትርጉማችን ሃይማኖት ስርዓት ነው ብለናል። ስለዚህ አብርሃም የእሱን መገዛት ከገለጠ በኋላ እግዚአብሔር አምላክ ለአብርሃም ተገለጠለት። እግዚአብሔር አምላክና አብርሃም የሚገናኙበትን ልዩ ሁናቴ ፈጠረ። ልዩ ስርዓትን ሰጠው። ልዩ ህግጋትን ለአብርሃም ሰጠው። ያው እንደምናውቀው አብርሃም ጻ እምብሔርከ ወተፈለጥ ማዝማድከ ብሎ ከዘመዱ ከወገኑ ተለይቶ እንዲወጣ እግዚአብሔር ከነገረው በኋላ አብርሃም በእምነት ቆርጦ ጥሎ የዘመዶቹን ፍቅር ትቶ ሀገሩን ትቶ ከወጣ በኋላ የምንመለከተው ስርዓት እግዚአብሔር ሲሰጠው እንመለከታለን። ያም ግዝረት ነው። እንግዲህ ግዝረት አሕዛብና ህዝብ የሚለዩበት ነው። አብርሃምን የሚከተል ወይም እስራኤላውያንና ከእስራኤል ወገን ውጭ የሆኑ አካላት የሚለዩበት መለያቸው ግዝረት ነው። ይሄ ግዝረት ለአብርሃም ተሰጠ። ስርዓት ነው የሰጠው። አብርሃም መታመኑን ለእግዚአብሔር በገለጠ ቁጥር እግዚአብሔር ደግሞ ለአብርሃም የሰጠው ከእግዚአብሔር ጋር የሚሆንበትን ስርዓት ነው የሰጠው። ስለዚህ አብርሃም ሌሎችንም ወገኖች ሲያቀርብ ወደ እግዚአብሔር ግዝረትን በመፈጸም ነው። ስለዚህ አሚን የምንለው ነገር ሃይማኖት የምንለው ነገር ከስርዓት ውጭ የሆነ ነገር አይደለም፣ ስርዓት ነው። በስርዓት ውስጥ ያለው ድርጊት ደግሞ የኛ ተግባር ደግሞ እምነት ተብሎ ይጠራል የሚለውን ነው በዛሬው ትምህርታችን ማስመር የፈለግነው ማለት ነው። ስለዚህ ይህ ስርዓት የአብርሃም የተሰጠው የሃይማኖት መለያ ነበር። በኋላም ከፍለን ስንመለከት ሙሴ ለእግዚአብሔር ያለውን መታመን አሚኑን ከገለጠ በኋላ እምነቱን ካሳየ በኋላ እግዚአብሔር አምላክ ለሙሴ የሰጠው ሙሴ ከእግዚአብሔር ጋር መነጋገር የሚችልበትን ስርዓት ነው ይሰራል። ስለዚህ ለሙሴ ስልጣን ሰጠው፣ መስፍን አደረገው፣ ነቢይ ያደረገው፣ የኦሪትን ስርዓት ሰራለት፣ ህግጋትን ሰጠው፣ ታቦተ ጽዮን ተሰጠው፣ ደብተራ ኦሪት ተሰራች፣ ካህናት ተሰጡት፣ የክህነት ስርዓት መጣ። ስለዚህ እግዚአብሔር አምላክ በዚያ በደብተራ ኦሪት ይገለጥላቸው ነበር፣ በቅድስተ ቅዱሳን ውስጥ ይታይ ነበር፣ ያነጋግራቸው ነበር እና እነዚህ ልዩ አገልግሎቶች ስርዓቶች የተሰጡት ሙሴ ለእግዚአብሔር ያለውን መታመን ከገለጠ በኋላ ነው። እና ያለ ስርዓት የሚሆን ነገር የለም። በስርዓት ውስጥ ነው አሚን እየተሰጠ ሃይማኖት እየተሰጠ የምናገኘው ማለት ነው። ሌላው ከፍለን ስናየው እንግዲህ ለምን ሃይማኖት አስፈለገ? ምንድን ነው ምክንያቱ? ሃይማኖት በዚህ ልክ የሚያነጋግረን ምን ቢጠቅም ነው? ምን ረባለሁ ብለን ስንጠይቅ የመጀመሪያው የእምነት መገለጫችን ሃይማኖት ስለሆነ ነው። እንግዲህ ሃይማኖት የሚያፍታታው ቃል ምን የሚለውን ነው፣ ለምን የሚለውን፣ እንዴት የሚለውን ነው። ስለዚህ አሁን ምንድን ነው የምናመልከው፣ ማንን ነው የምናመልከው ስንል ስለዚያ አምላክ የምንናገረው ወይም ይሄ አምላክ ነው ብለን የምንገልጠው ያ አካል ሲገለጥ የእምነት መግለጫችን ሆኖ ነው የምናገኘው። ያንን ደግሞ ዶክትሪን ነው ብለናል። አስተምሮ ከሆነ ደግሞ በሌላ አማርኛ ሃይማኖት ነው እያለ ነው። ስለዚህ እኔ የማመልከው እግዚአብሔር ነው፣ እግዚአብሔር እንዲህ ያለ ደግ አምላክ ነው፣ ቸር አምላክ ነው ብዬ ስናገር ስለ እግዚአብሔር እየመሰከርኩ ነው። ስለዚህ የእምነት መገለጫዬ ነው ማለት ነው። አሁን ስለ እግዚአብሔር የተናገርኩት ደግ አምላክ ነው፣ ቸር አምላክ ነው ብዬ በግብረ ባህሪ ያ ማለት በባህሪው መገለጫ እንዲህ ነው እንዲህ ነው ብዬ ስገልጠው ስለ ሃይማኖቴ ምስክርነት እየሰጠው
ስለዚህ ይሄ ምስክርነት የእምነት መገለጫ ሆኖ ስለሚያገለግል አንዱ ጥቅም ሃይማኖት እንዲህ ያለውን የምስክርነት አገልግሎት እንድንፈጽምበት ወይም እንድንሰራበት ነው። ሁለተኛው የህይወት መመሪያ ነው፣ ዌይ ኦፍ ላይፍ ነው። እንግዲህ ፍጥረታት ወይንም ተፈጥሮ ከፈጣሪ ጋር ወይንም እኛ ደግሞ ከፈጣሪ ጋር ወይም ደግሞ እኛ ከሌሎች ተፈጥሮ ጋር ያለን መስተጋብር የሚታወቀው በሃይማኖት ውስጥ። ሃይማኖት ስለዚህ ሁሉ ይናገራል። ከመሬት ጋር እንዴት ሆነን መቀጠል እንዳለብን፣ ከሌሎች ፍጥረታት ጋር እንዴት ሆነን መኖር እንዳለብን ሃይማኖት ይሄን ሁሉ ይናገራል። በተለይም ደግሞ ሰው ከሰው ጋር እንዴት መኖር አለበት፣ ሰው ከእግዚአብሔር ጋር በምን አይነት መስተጋብር ነው በፍቅር መጽናት የሚችለው የሚለው ሃይማኖት ያሰምራል። ስለዚህ ዌይ ኦፍ ላይፍ ነው፣ የህይወት መመሪያ ነው፣ ጋይድ ላይን ነው ሃይማኖት። ለዚህ ነው ያስፈለገን። ሶስተኛው የድነት መሳሪያ ነው። እንግዲህ በሃይማኖት ውስጥ ከኖርን በኋላ የመጨረሻው ግቡ ወይንም ስጦታው ያለው ባለፈው ቴዎሲስ ብለን ያሰመርነው ወይንም ሱታፊያ አምላክ ያልነው ይሄ የሚንስ ኦፍ ሳልቬሽን የድነት መሳሪያችን ነው ሃይማኖት። ያለ ሃይማኖት መዳን አይቻልም። ለድነት የግድ የሚያስፈልገን ሆኖ እናገኘዋለን። የክርስቶስ ቤዛነትን አምነን በመቀበል ስለሆነ ድነት የሚጀምረው። በዚህ ምክንያት ሃይማኖት አስፈልጎናል ማለት ነው። እንግዲህ ስለ ሃይማኖት ስናነሳ አንዳንድ ወንድሞቻችን ሃይማኖት አያስፈልግም፣ ሪሊጅን አያስፈልገንም፣ ከሪሊጅን ይልቅ ሪሌሽን ነው የሚያስፈልገን ወይም ሪሌሽንሽፕ ነው የሚያስፈልገን። እኔ በተለይ ፕሮቴስታንቱ ዓለም ላይ በስፋት የምናየው ከሀገር ውስጥ በተለይ ደግሞ በውጭ ዓለም በጣም የተንሰራፋው እሳቤ በዚህ ዘመን ሪሌሽንሽፕ የሚል ነገር ነው። እኔ ከእግዚአብሔር ጋር ግንኙነት ካለኝ ሃይማኖት አያስፈልገኝም፣ ስለዚህ የሚያስፈልገኝ በቀጥታ ከእግዚአብሔር ጋር ግንኙነት ማድረግ ነው ብለው ይነግሩናል። ሀሳቡን ስንመለከተው ትንሽ ደህና ይመስላል። ነገር ግን ወደ ውስጥ ገብተን ስንመረምረው ይቻላል ወይ የሚል ጥያቄ እንድናነሳ ያደርገናል። ከማን ጋር ነው ሪሌሽንሽፕ የምንፈጽም? ከማን ጋር ነው ግንኙነት የሚኖረን? እንዴት ነው ግንኙነት የሚኖረን? ባለፈው አንስተናል። ሱታፊ አምላክ ማለት ከክርስቶስ ጋር የሚኖረን መለኮታዊ ህብረት ነው። እኛ እንደ ሰውነታችን፣ መለኮት እንደ መለኮትነቱ ከሱ ጋር የሚኖረን ህብረት ነው ኦርቶዶክሳዊነት ትልቁ ምስጢሩ። ግን ያ ህብረት እንዴት ይሁን? ዝም ብሎ ሊመጣ አይችልም። ያ ሪሌሽንሽፕ እንዴት ነው የሚመጣው ስንል ብቻውን ሪሌሽንሽፕ የሚባለው ወይም ግንኙነት የምንለው ያለ ሃይማኖት መቆም አይችልም። ሪሊጅን የሚለው ቃል ሪሊጋር ከሚል የላቲን ቃል የመጣ ነው እና መተሳሰር፣ መገናኘት የሚል ፍች አለው። ራሱ ሪሊጅን የሚለው የቃላዊ ፍቹ መገናኘት፣ መተሳሰር የሚል ፍች ነው ያለው። ስለዚህ እንዲሁም ራሱ ሪሊጅን የሚለው ቃል ወይንም ሪሊጅን ራሱ ሃይማኖት ወደ መተሳሰር ይወስደናል እና ሪሌሽንሽፕ ያልነው ግንኙነት ያልነው ትስስር ያልነው ጉዳይ እንዲሁም በሃይማኖት ውስጥ ነው የሚመጣው። ያለ ሃይማኖት ወይም ያለ እውነተኛ አሚን ምንም አይነት እውነተኛ ትስስር አይኖርም። እውነተኛ ግንኙነት የሚባልም ነገር አይኖረንም ማለት ነው እና ይሄ በጣም ወሳኝ ነገር ነው። ሰዎች ሃይማኖት አያስፈልገኝም፣ ሪሌሽንሽፕ ነው የሚያስፈልገኝ፣ ከጌታዬ ጋር እንዲሁ መገናኘት እችላለሁ ይላሉ። እንዴት ነው ጥያቄያችን ግን? እንዴት አድርገው ይችላሉ? እንዴትን ስናብራራ ነው ሃይማኖት ውስጥ የምንገባው ማለት ነው። ዶክትሪን አይደል ሃይማኖት አስተምሮ ስለሆነ እንዴት የሚለውን ስንጠይቅ ወደዚህ አስተምሮ ውስጥ እየገባን እንሄዳለን። እነዚህ ሰዎች ምን ይመስላሉ መሰላችሁ? ድልድይ አልፈልግም ግን ወደ ማዶ መሻገር እፈልጋለሁ የሚል አይነት ሐሳብ። እንግዲህ ድልድይ አልፈልግም ግን ወደ ማዶ መሻገር እፈልጋለሁ አይነት የሚል ሐሳብ ነው። ሃይማኖት አያስፈልገኝም ግን ሪሌሽንሽፕ ያስፈልገኛል ብሎ መግለጽ የምንመለከተው ነው። በጥቅሉ ግን ብቻውን ሪሌሽንሽፕ የሚባል ነገር የለም። እንዲሁም የሃይማኖት የመጨረሻው ግቡ ከእግዚአብሔር ጋር ህብረት እንዲኖረን፣ ከእግዚአብሔር ጋር አብሮ በፍቅር መኖር እንዲቻል ማድረግ ነው። ይኸው መጨረሻ እኛ መንግስተ እግዚአብሔር ወረስን የምንለው ከክርስቶስ ጋር ወይም ከእግዚአብሔር ጋር መሆን ስንችል ስለሆነ ማለት ነው። እነዚህ ሰዎች ሪሌሽንሽፕ የሚለውን ቃል ሲያነሱ ወይም ሪሊጅን አያስፈልገንም ሲሉ ለምንድነው ሃይማኖት አያስፈልገንም ያሉት ስንል የመጀመሪያው የምናገኘው ስርዓቱን በመቃወም ወይም ስርዓትን በመፍራት ነው። እንግዲህ ቤተክርስቲያን ውስጥ ትራዲሽን አለ፣ ሆሊ ትራዲሽን ብለን የምንጠራው ቅዱስ የሆነ ትውፊት አለን። በዛ ትውፊት ውስጥ የጸና ስርዓት አለን። ቅድም እንደተነጋገርነው ደግሞ ሃይማኖት የሚባለው አንዱ ስርዓት ነው ብለናል እና ያን ስርዓት መፍራት አለ። በስርዓት ውስጥ ደግሞ ስርዓት ሂደታዊ ነው፣ ከፍ እያለ ያድጋል። ከአሚን ከእምነት ቢጀምርም ምስጢራትን ወደ መካፈል ቀስ እያለ ያድጋል። ኋላ ደግሞ መልካም ስራዎችን በመስራት ቀስ እያለ ያድጋል። ስለዚህ በስርዓት ውስጥ የሚዘረዘሩ ጾም አለ፣ ጸሎት አለ፣ ስግደት አለ፣ እንዲህ ያሉ መንፈሳዊ ተጋድሎች ይመጣሉ እና እኒህን ነገሮች ለመቀበል ወይም ለመሸከም ጫንቃቸው ስለማይችል ሰዎች ሃይማኖት የሚለውን አንፈልግም ይላሉ። እንዲህ ያለውን በስርዓት ውስጥ መጨቆን በጣም የጠበበ ነገር ያለ ስለሚመስላቸው፣ ነፃነታቸው የተጋፋቸው ስለሚመስላቸው በቃ ለምን እኔ እንደዛ ሆናለሁ፣ ስለዚህ ከስርዓት ውጭ መሆን አለብኝ ብለው እንዲሁ በቀላሉ ሪሌሽንሽፕ በሚል ጠየም ያለ አነጋገር ይናገራሉ ማለት ነው። ከምስጢራት ላለመካፈል ወይም ለመራቅ የሚያደርጉት ጥረት ነው። ሁለተኛው ግን እምነትን በስሜት ለመተካት ነው። እንግዲህ በነገረ ሃይማኖት አስተምሮ ውስጥ የመጀመሪያው ጉዳይ ሃይማኖት በጥልቀት እንደው እንደ ሰዋዊ አወርደን እንዳንመለከተው
እንዳንመረምረው የሚያደርገን ከስሜት በላይ መሆኑ ነው። እንግዲህ አምላክ እግዚአብሔርን በሰዋዊ ቋንቋ አወርደን በስሜታችን ልንዳኘው አንችልም። ባለፈው ስንናገርም መገለጥ ያልነው ያ መለኮታዊ መገለጥ ሰው ሊረዳው በሚችል መጠን ነው ብለናል። ከመጠን ያለፈ አይደለም ብለናል። ቅዱስ አትናቴዎስም የገለጠውን እያስታወስን እግዚአብሔር ለዓለም ሊገልጥ የወደደውን እግዚአብሔር ወልድ ገልጦታል። ሰው ግን እስካሁን ያንን ምስጢር አውቆ አልጨረሰውም ብሎ ነግሮናል። እና ሰው ያንን ምስጢር እንኳን የተገለጠውን እንደ አቅም እንኳን የተነገረውን እንኳን አውቆ መጨረስ የሚችለው አይደለም። እና በስሜት አውርዶ ያንን ካልተሸከምኩት፣ በስሜት ካልመጠንኩት፣ በስሜት ካልወሰንኩት፣ ካልሰፈርኩት የሚለው ሐሳብ ስላለ ነው ብዙ ጊዜ እንዲህ ያሉ ሐሳቦችን ወይም ግንኙነት የሚለውን ቃል ቀለል አድርገው ሃይማኖት ከሚለው ይሻለኛል ብለው የሚመርጡበት ማለት ነው። ግንኙነት ግላዊነት አለው። ሰብጀክቲቭ የሆነ ፊሊንግ ነው። ግንኙነት የምንለው ቃል በቀጥታ ሰብጀክቲቭ የሆነ ነው። ሃይማኖት ግን ኦብጀክቲቭ የሆነ ትሩዝ ነው። ወደ ጋራዊ ነገር ነው ያመጣል። ግላዊ ወደሆነ ነገር አይወስድንም፣ ወደ ህብረቱ ነው ያመጣል። ስለዚህ የግል አዳኝ ወደሚለው ጽንሰ ሐሳብ ቀስ ብሎ ሸርተት ብሎ ለመምጣት እንዲያመች ቀስ በቀላሉ ሪሌሽንሺፕ ወይም ግንኙነት የሚለውን ቃል ይጠቀማሉ ማለት ነው። ይሄ ደግሞ ቀስ እያለ ግለሰባዊነትን እያነገሰ የሚሄድ ነው። እንደ መጽሐፍ ቅዱስ አስተምሮ ግን እግዚአብሔር መገለጡንም ስጦታውንም ያለ ስርዓት ያደረገበት ያለ ሃይማኖት ያደረገበት ቦታ አናገኝም። ሁልጊዜም እግዚአብሔር ከሰው ጋር ያለው ግንኙነት በስርዓትና በስርዓት የተወሰነ ብቻ ነበር። ቅድም እንዳነሳ ነው ከሙሴ ጋር ያለው ግንኙነት ስርዓት አለው፣ ደንብ አለው። ሙሴ ታዞ ከእግዚአብሔር አንድ በአንድ እግዚአብሔር እንዲገለጥበት የሰራው ነው ስራ አለ። ቀደምት አበው እና አዳምም መስዋዕት አዘጋጅተዋል እና በቤተ መቅደስ ያ መሰዊያው የሚዘጋጀው መቅረዙ የሚበራው ምክንያት አለ። ሁሉ ሚንስ አለ። ዝም ብሎ አይደለም የሆነው። የእግዚአብሔር መገለጥ በዛ ስርዓት ውስጥ ስለሆነ ነውና ያለ ስርዓት መጽሐፍ ቅዱስ አልጸናም፣ ብሉይ ኪዳንም አልጸናም። በብሉይ ኪዳን የነበረው ስርዓት ነው ወደ አዲስ ኪዳንም የተሻገረው ማለት ነው። እና እንዲሁ ዝም ብሎ ግንኙነት የሚባል አማርኛ ቤተክርስቲያን ውስጥ የለም። ግንኙነት ያለው በሃይማኖታዊ ስርዓት ነው። እንዲያውም ግንኙነት የሃይማኖት ስራ ውጤት፣ በሃይማኖት የመጨረሻችን ፍጽምና ደረጃ ላይ ስንደርስ የሚኖረው ከእግዚአብሔር ጋር ያለን ህብረት ነው፣ ከእግዚአብሔር ጋር ያለን ህይወት ነው ብለናል። እንግዲህ እምነት የምንለው የማናየውን ማመን ነው። የእምነት ውጤቱ የመጨረሻው ቁም ነገሩ ደግሞ ያመንነውን ማየት ነው። ልብ በሉ፣ እምነት የምንለው ያላየነው ያንን አካል እንዳየነው አድርገን ማመን ነው። ውጤቱ ደግሞ የዚህ እምነት ውጤቱ ደግሞ መጨረሻው ግቡ ደግሞ ያን ያመንነውን አካል ማየት እንድንችል መሆን ነው ማለት እና በዚህ ልክ የሚገለጥ ነው ሃይማኖት የምንለው ነገር ማለት ነው። በጥቅሉ እንግዲህ ክርስትና ሃይማኖት ምንድን ነው? በተለይ እንዲወራለት የሚያደርገው ለየት የሚያደርገው ነገር ክርስትና አስተምሮን ምንድን ነው የሚለውን እስቲ ከቃሉ ጀምረን እንየው። ክርስትና የሚለው ቃል በዋናነት የግሪክ ወይም የጽር ቋንቋ ነው። ሀራስተነ የሚል ቋንቋ ነው፣ የጽር ቋንቋ ነው። ይህ ቋንቋ በቀጥታ ሲፈታ የክርስቶስ ወገን ሆነ፣ ክርስቶስን መሰለ ተብሎ ይፈታል። እንግዲህ ግዕዝ ላይ ቋንቋ ከቋንቋ ስለሚዋስ ተውሰው ከጽሩ ወስደው ግዕዝ ላይ አስገብተውት በነባር ላይ ከረስተነ የሚል ግስ ሰርተውለታል። ከረስተነ ክርስቲያን ሆነ ብለው አባቶቻችን ሊቃውንት ይራቀቁበታልና ከረስተነ ክርስቲያን ሆነ የሚል አርስትም እናገኛለን ወይም ግስ እናገኛለን ማለት ነው። በዋናነት ይህ ቃል የተሰጠው በአንጾኪያ ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እናገኘዋለን። ለመጀመሪያ ጊዜ ክርስቲያን ብለው ሲጠሩ እንመለከታለን ማለት እና ክርስቲያን የሚለው ቃል የሚያሳየው የክርስቶስ ወገን ሆኑ፣ ክርስቶስን መሰሉ የሚለውን ፍቺ የሚያሰምርልን ነው። ከክርስትና ውጭ ግን ስፔሲፊክ እያደረግነው ስንወርድ ኦርቶዶክስ የሚል ሌላ ስያሜ እኛ ጋር አለን ማለት ነው። ኦርቶዶክስ ማለት ምን ማለት ይሆን የሚለውን እስኪ አፍታተን እንመልከተው። እንግዲህ ኦርቶዶክስ የሚለው ስያሜ የተሰጠን በ325 ዓመተ ምህረት በኒቂያ በነበረው ጉባኤ ላይ የአርዮስ አስተምሮ ነበርና ከአርዮሳዊ አስተምሮ ለመለየት ሲባል በኋላ በደንብ እንመጣበታለን። ይህን ጉባኤ ከዚያ ለመለየት ሲባል ቀጥተኛውን አስተምሮ አስቀመጡ ማለት ነውና ኦርቶና ዶክስ የሚሉት ቃላት ሁለት ጥምር ቃላት ናቸው። ከግሪክ የተገኙ ወርዶች ናቸው። ኦርቶ ማለት ቀጥተኛ፣ ትክክለኛ የሚል ፍቻ አለው። ዶክሲያ ወይም ዶክስ የሚለው ቃል ደግሞ አስተምሮ ወይንም እምነት ተብሎ ይፈታል ማለት ነው። በጥቅሉ ስናየው ቀጥተኛ አስተምሮ፣ እውነተኛ እምነት ወይንም እውነተኛ ሃይማኖት የሚል ፍቺ ይኖረዋል ማለት ነው። ብዙ ጊዜ ኦርቶ የሚለውን ቃል ኦርቶግራፊክ፣ ኦርቶ ፎቶ በሚል በአንዳንድ ቃላት እንመለከተና ኦርቶ የሚለው ቀጥተኛነትን ለማሳየት የምንጠቀምበት ቃላት ነው። ስለዚህ እውነተኛ ትምህርት፣ ትክክለኛ አስተምሮ፣ ትክክለኛ እምነት የሚል ፍች አለው ማለት ነው። ከኦርቶዶክስ ባሻገር ተዋህዶ የሚል ሌላ ስያሜ እንዲሁ አለን። ተዋህዶ የሚለውን ስያሜ መሰረቱን የሚይዘው እንግዲህ
አባቶቻችን በኤፌሶን ጉባኤ በ431 ዓመተ ምህረት በነበረው በኋላም ደግሞ በኬልቄዶን በ451 የጉባኤ ኬልቄዶን በሚባለው ጉባኤ ላይ የነበረው መሰረት ሃይማኖታዊ ክርክሮች ከስግው ቃል ጋር የተያያዙ ወይም ከክርስቶስ ሰው መሆን ጋር የተያያዙ መለኮት ከስጋ ጋር ተዋህዷል አልተዋህደም የሚል ጉዳይ ወይም ክርክር ስለነበር ያንን ለማጽናት መለኮት ከስጋ ጋር ፍጹም እንደተዋህደ ለማጠየቅ አባቶቻችን አስምረው ሲናገሩ ተዋህዶ የሚለው ቃል ከኤፌሶን ጉባኤ ባለው ጊዜ ውስጥ የተሰጠ ነው ማለት። ስለዚህ በተለያዩ የቀኖናዊ ውሳኔዎች ጉባኤያት የጸና ስያሜ ቀጥተኛውን አስተምሮ ከተበረዘው አስተምሮ ወይም ከኑፋቂያዊ አስተምሮ ህገወጥ ከሆነው አስተምሮ ለመለየት አባቶቻችን የተጠቀሙበት ነውና ኦርቶዶክስ ተዋህዶ የሚለው ስም በኋላ ሊሰጠን ይችላል ማለት ነው። የክርስትና ሃይማኖት በዋናነት እንደው በምን ይታወቃል? አመክንዮ ምንድን ነው? አሁን ክርስትና ሃይማኖት ለየት የሚያደርገው ምን ምክንያት አለው የሚለው እናንሳ። በእርግጥ በባለፈው በአንዳንድ ሀሳቦች እግረ መንገዳችን የክርስትና ሃይማኖት የሚለይበትን መንገድ አንስተናል። ተጨማሪ ሀሳቦችን እንየው። የመጀመሪያው ጉዳይ ክርስትና ሃይማኖት በሆነ ዘመን ላይ የመጣ ወይም የበቀለ ጉዳይ አይደለም። በሆነ ዘመን ላይ እንዲሁ የተከሰተ ወይም ደግሞ ከመጀመሪያው ክፍለ ዘመን ጀምረን ዓመተ ምሕረትን ስንቆጥር አንድ ካልንበት ጀምረን ከዓመተ ምሕረት ወዲህ የምንተርክለት ከክርስቶስ ውልደት በኋላ የመጣ አድርገን የምናየው ያልነበረ ቀድሞ ያልተነገረለት ቀድሞ ሲጠበቅ ያልነበረ አሁን የበቀለ ጉዳይ አይደለም። ቀድሞውኑ ሲያያዝ የመጣ ከዓለመ መላእክት ጀምሮ የተሰበከ በፍጥረተ አዳም በደቂቀ አዳም ደግሞ ትውልድ ከትውልድ ሲቀባበለው የቆየ ከሕገ ሕሊና ወደ ሕገ አበው ወይንም ወደ ሕገ ኦሪት ቀስ ብሎ አድጎ ከሕገ ኦሪት ደግሞ ወደ ሕገ ወንጌል የተሸጋገረ እንጂ ዘም ብሎ የሆነ ጊዜ የመጣ የበቀለ አይደለም። ስለዚህ አባቶቻችን ቀድሞዎቹ ምሳሌ የመሰሉለት ትንቢት የተናገሩለት ነው እንጂ እንዲሁ አሁን መጥቶ አማና የሆነ አይደለም። ያ ምሳሌ ያ የተነገረለት ያ የተመሰለለት ጉዳይ ነው በአዲስ ኪዳን አማና ሆኖ የምናየው ማለት ነው ወይም የምንመለከተው። ለምሳሌ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷል ይላል። ፋሲካ የሚለው ቃል ግን በአዲስ ኪዳን የተገለጠ ቀድሞውኑ የማናውቀው ቃል አይደለም። ፋሲካችን ተብሎ ለወልደ እግዚአብሔር ይጠቀስ እንጂ በምሳሌ ወይም በሜታፎር ሲጠቀስ ነበር። በተለይ እስራኤላውያን ከሞተ በኩር ለመራቅ ወይም ለመውጣት ፋሲካውን የአንድ ዓመት ጠቦት በግ ነውር የሌለበት ነቀፋ የሌለበት ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጸጉሩ ያላረረውን መርጠው በልዩ ሁኔታ 5 ቀን ጠብቀውት በአምስተኛው ቀን ሰውተውት የቤታቸውን ደሙን መቃንና ጉበኑን ቀብተው ከሞተ በኩር እንደዳኑ ይነገረናልና ስርዓት ነበረው። ከጥርሱ ብሉ፣ ከቅቅሉ እንዳበሉ፣ ከጥሬው እንዳበሉ አታሳድሩት፣ እየቸኮላችሁ ብሉት፣ ወገባችሁ የታጠቀ ይሁን፣ ኮፌዳችሁ በራሳችሁ ላይ የተደፋ ይሁን እያለ ኦሪት ዘጸአት ላይ ፋሲካ ፋሳ መሻገር የሚለው ነው። ሊያሻግራቸው ስለፈለገ ከግብፅ ባርነት ሊያወጣቸው ስለሻተ ይህን አይነት ስርዓት ሰርቶላቸዋል። ስለዚህ ፋሲካችን ክርስቶስ ታርዷል ሲባል ክርስቶስ በበግ ሲጠራ አዲስ አይደለም። በበግ ምሳሌ በተደጋጋሚ ተመስሏል። ለዛም ነው ቅዱስ ዮሐንስ መጥምቅ እንዳየው ነዋ በጉ ለክርስቶስ ዘያትት ኃጢአተ ዓለም ብሎ የተናገረለት ማለት ነው። እና የእግዚአብሔር ንጹህ ማያዊ በግ ኃጢአታችን የሚያስተሰርይ ተብሎ የተገለጠለት ይህ የአዲስ ኪዳኑ በግ በብሉይ ኪዳን ሳይነገርለት አዲስ ኪዳን ላይ የመጣ በብሉይ ኪዳን ሳይመሰልለት የመጣ ክስተት አይደለም። ለዚያም ነው ስለ ክርስትና ስናገር አዲስ መጤ አይደለም፣ አዲስ የመጣ የበቀለ አይደለም። በትንቢት ተነግሮለታል እኮ የክርስቶስ ስም ራሱ ብሉይ ኪዳን ተጠርቶ የማያውቅ ይመስለናል። ግን በሚገርም ሁኔታ የክርስቶስ ስም ራሱ ብሉይ ኪዳን ላይ በነቢዩ በሚልኪያስ ተጠርቷል። እስከ ክርስቶስ ንጉሥ ትታነጽ መቅደስ ወምዝ ትመዘበር። እንግዲህ የክርስቶስ ንግስና ነው ወይም መወለዱ እስኪመጣ መቅደስ ትታነጽ ትመዘበራለች በሚል የክርስቶስ ስም አንስቶ የሰው ልጅ እንደሆነ ገልጦ ነብዩ ይነገረናልና ምሳሌ የተመሰለለት ትንቢት የተነገረለት ነው ማለት ነው። እንግዲህ በብሉይ ኪዳን ያ በመግቦት የተገለጠው አምላክ እግዚአብሔር አንድ አምላክነቱ ቢገለጥም ሶስትነቱ ደግሞ የተሰወረ ከዓለሙ የተሰወረ ቢሆን ሶስትነቱ ነበር። በተለያየ መንገድ ግን ለእነ አብርሃም ለሌሎችም አባቶች ለአበው ለቅዱሳን ተገልጦላቸዋልና ይህ የማይለወጥ አንድ አምላክ ማምለክ ከዚህ ከማይለወጥ እግዚአብሔር ጋር ህብረት እንዲኖረን ማድረግ ነው የክርስትና ግቡ። ሌላ ግብ የለውም። ስለዚህ ክርስትና የሚለይበት አንዱ ቀዳሚ ሁኔታ ትስስር መኖሩ ነው። ቀድሞ ቅብብሎሽ መኖሩ። ሁለተኛው ደግሞ ተከስቷዊ መሆኑ ነው። መገለጥ አለው። ክርስትና ውስጥ መገለጥ አለው። አስተምሮ የተገለጠ ነው። የፈጠር ነው አይደለም፣ የቀመር ነው አይደለም፣ ያመጣ ነው አይደለም። እኛ ራሱ እግዚአብሔር በፈቀደ መጠን ለኛ እንዲገባ እናርጎ የገለጠው
አስተምሮ ነው እና ቀድሞ ሲጠበቅ የነበረ ነው። ያስተምሮ ደግሞ አባቶች ያውቁት ስለነበረ የዚህ እውቀት ስለነበራቸው ቀድሞውኑ ጊዜ እየሰፈሩ ሱባኤውን እየለኩ ዘመን እየቆጠሩ ጠብቀውታል። መቼ እንደሚፈጸም የዛ ትንቢት ፍጻሜ መቼ እንደሆነ ሲጠብቁት የቆየ ነው። እስኪ አንዳንድ ቃላቶችን ወይም ተምሳሌታዊ ጉዳዮችን ለማንሳት እንሞክር። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ አንተ ራሱን ትቀጠቅጣለህ፣ እርሱ ደግሞ ሰኮናን ይነድፋል ተብሎ ተነግሯል። እና አሁን ይሄ አንተ ተብሎ የተገለጠው ሴቲቱ ተብላ የተገለጠላች ሚስቲካል የሆነ ትርጓሜ ያለው። ሴቲቱ ተብላ የተገለጠችው ማምላክ ወላዲተ አምላክ ናት። አንተ ተብሎ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ሌላ አይደለም። ስለዚህ ሴቲቱ ተብሎ ስለመቤታችን ከመጀመሪያው ከኦሪት ዘፍጥረት ተጀምሮ ተነግሮላታል። ስለ ክርስቶስ ከመጀመሪያው ከኦሪት ዘፍጥረት ጀምሮ ተነግሮላታል። አዲስ የመጣ አይደለም ምንለው ለዚያ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 25 ላይ ደግሞ እንዲህ ይለናል፣ ከዘላለም ዘመን የተሰወረው አሁን ግን የታየው ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ይለናል። ከዘላለም ዘመን የተሰወረው እንግዲህ ከዘላለም ዘመን ተሰውሮ ያልነበር አይደለም፣ ያልታየ ነበር፣ የተሰወረ ነበር። ይሄ ግን በኋላ ለአሕዛብ ሁሉ የተሰወረው ምስጢር ምን አለ? እንደተገለጠ መጠን ይለናል። ስለዚህ ተሰውሮ የነበረው በብሉይ ኪዳን ነበረ፣ ግን ግልጥ አልነበረም። በተለይ የኦሪት ስርዓት የሚፈጽሙት ሰዎች ያደርጉታል፣ ይፈጽሙታል። ምክንያቱም ምን እንደሆነ ለምን እንደሚያደርጉት አፍታተው አይረዱትም ነበር። ይሄ የታወቀው ይሄ የተረዳው በአዲስ ኪዳን ነበር እና ቀድሞ እንደተሰወረ መጠን ጥላ ስለነበረ አማናዊ ስላልነበረ ማለት ነው፣ ተምሳሌታዊ ስለነበር ማለት ነው። በኋላ ግን እንደተገለጠ መጠን ብሎ ቅዱስ ጳውሎስ ይነግረናል። ሌላ ደግሞ የሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ የሚገርመውን ታሪክ እናንሳ። እዚህ ታሪክ ላይ የምንመለከተው ስምዖንን ነው። ስምዖን እንግዲህ አስቀድሞ ጌታችን ከመወለዱ ከ200 ዓመት በፊት የብሉይ ኪዳን መጻሕፍት ከተረጎሙ ከ72ቱ ሊቃውንት በጥሊሞስ የሚባለው ንጉሥ በግብፅ ከነገሰ በኋላ ትራንስሌት ይደረግ ነበር። ከዕብራይስጥ ወይም ከእስራኤላውያን ቋንቋ ያለውን ወደ ጽር ቋንቋ ወደ ግሪክ፣ በጊዜው ገናና የነበረችው ሀገር ግሪክ ስለነበረች ወደ እሱ ይቀየር ነበርና ወደ ጽር ቋንቋ ከሚመልሱ ሰዎች መካከል አንዱ ስምዖን ነበርና ለእሱ የደረሰው ትንቢተ ኢሳይያስ ነበር። ትንቢተ ኢሳይያስን እየተረጎመ እያፍታታ ይመጣና የትንቢቱ ቃል ላይ ሲደርስ ድንግል በድንግልና ትጸንሳለች የሚለውን ሲያገኘው ለአሕዛብ የሚላክ ስለሆነ ለግብፃውያን የሚላክ ስለሆነ ይጸናል። እንዴት አንዲት ድንግል ትጸንሳለች ተብሎ ይነገራል በሚል ወለት ትጸንስ ብሎ ሴት ብሎ አረመው። ድንግል የሚለውን ሴት በሚል ሴት ትጸንሳለች ወይም እናት ትጸንሳለች ብሎ አረመው እና ተደሞ መጣበት፣ እንቅልፍ ወሰደው። የዚህን ጊዜ መልአከ እግዚአብሔር መጥቶ ፋቀውና ወለት የሚለውን ድንግል ብሎ አረመው። ከዛ ስምዖን ባልቀይረው ነውን ብሎ እንደገና አስተካክሎ ወለት ብሎ ያርመዋል። አሁንም መልአከ እግዚአብሔር እንደገና እሱን በእንቅልፍ ገቶ ድንግል ብሎ ያርመዋል ማለት ነው። ከዚህ በኋላ በሶስተኛው መልአከ እግዚአብሔር ይህን ተጠራጥረሃል አላመንክምና ይህ እስኪሆን ድረስ ፈጽሞ አትሞትም፣ ይህንን ፍጻሜውን ታያለህ ብሎ ለስምዖን ነግሮበት ነው እና ይህን ፍጻሜ እንዲያይ 200 ዓመት ያህል በጣም አርጅቶና ጃጅቶ ቆይቷል። በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ሲመለከተው ዓይኖቼ ማዳንህን ተመልክተዋል፣ ጌታዬ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ አለ። ዓይኖቼ ማዳንህን ተመልክተዋል፣ አሁን ባሪያህን እንደ ቃል ታሰናብተዋለህ ያለ ቀድሞውኑ እስኪፈጸም ድረስ የተጠበቀ ሰው ስምዖን ቀድሞውኑ የብሉይ ኪዳን ሐሳብ ጸኖት ስለነበር የብሉይ ኪዳን ጉዳይ አልረዳው ብሎ ስለነበር አዲስ ኪዳኑ እስኪያይ ድረስ የተጠበቀ ሰው ነው። በኋላ ግን አዲስ ኪዳኑን አይቶ ነው ይሄን የመሰከረው። ወረድ ብሎ አሁንም የሉቃስ ወንጌል ምዕራፍ 2 ቁጥር 36 ከ38 ደግሞ ነብይት ሐና እናገኛታለን። በተለይ በቤተ መቅደስ በልዩ በጾም በጸሎት በልዩ አገልግሎት ተጠምዳ ቤተ መቅደስ ማጠፋዋን ነብይት ሐናን እናገኛታለን። እቺ ሴት እንግዲህ እዚህ ላይ ቁጥር 36 ላይ የኢየሩሳሌምንም ቤዛ ለሚጠብቁ ሁሉ ስለ እርሱ ትናገር ነበር ይላል። ስለ ቤዛነቱ ቀድማ ትናገር ነበር፣ እቺ ሴት ትመሰክር ነበር እና በዚህ መንገድ የሚጠበቅ ነው የጌታችን መምጣት ተከስቷዊነቱ መገለጡ የሚጠበቅ የተሰበከ የተነገረ ነው የምንለው አንዱ ለየት የሚያደርገው ሃይማኖታቸውን ያስዋበው ህብራዊ ያደረገው ነገር ነው። እንግዲህ እየተነጋገርን ያለ ነው በክርስትና ሃይማኖት ውስጥ ያሉ ልዩ ነገሮችን ወይንም ከሌሎች ሃይማኖት ለየት የሚያደርገውን ምክንያቶች እያመጣን እንቀጥላለን። ሶስተኛ የክርስትናን ሃይማኖት ለየት የሚያደርገው ከእግዚአብሔር ፍቅርና ጸጋ ጋር ያለ ሃይማኖት መሆኑ ነው። ከእግዚአብሔር ፍቅርና ጸጋ ጋር ያለ ሃይማኖት እንግዲህ አብዛኞቹ ሃይማኖቶች እንደምናያቸው ወደ አምላክ ለመድረስ ጥረት የሚያደርጉ ወደ እግዚአብሔር ወደሚባል ወይንም ፈጣሪ ወደሚባል አካል ለመድረስ የሚፍጨረጨሩ ሃይማኖቶች ነው የምንመለከት። አብዛኛው የሚፍጨረጨረው እንዴት ወደ ፈጣሪ መድረስ ይችላል፣ እንዴት ወደ አምላክ መድረስ ይችላል። በእኛ ሃይማኖት ደግሞ የሚገርመው
ያ አምላክ ያ ፈጣሪ ሰውን ፈልጎ ስለ ፍቅር ሲል መምጣቱ የሚሰበክበት ሰው ወደ እሱ መሄዱ አይደለም፣ ፈጣሪ ዝቅ ብሎ ወደ ሰው መምጣቱ ስለ ፍቅር ሲል ዋጋ መክፈሉ ጭራሹ ደግሞ ስለ ፍቅር ሲል ራሱን ለሞት አሳልፎ መስጠቱ የሚነገርበት ሃይማኖት ውስጥ ነው ያለነው። ክርስትና እግዚአብሔር ሰውን ፈልጎ መምጣቱ የሚነገርበት የሚሰበክበት አስተምሮ ነው ያለው። ይሄ አስተምሮ ከሌላው አስተምሮ ለየት ያለ ነው። ለዚህ ነው ነገረ ድነቱ የክርስቶስ ወይም የድነት መንገድ የስጦታ ነው እንጂ ሰው በራሱ በስራው የሚያመጣው እንዳልሆነ የሚናገረው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ነገረ ድነታችን የስጦታ እንደሆነ እኛ በስራችን ያመጣነው እንዳልሆነ ይነግረናል። አራተኛው ጉዳይ ምስጢረ ስጋዌ መኖሩ ነው። እንግዲህ በየትኛውም ሃይማኖት አምላክ ሰው ሆነ ተብሎ የሚያስተምር ሃይማኖት አናገኝም። በተለይ ትልልቆቹ ሃይማኖት ብናያቸው አምላክ ሰው ሆነ የሚል አስተምሮ የለም። ክርስትና ግን ያ አምላክ ሰው ሆነ ይለናል። ንጹሕ ባህሪው አምላክ ሰውን ለማዳን ሰው ሆነ። እንግዲህ ያን የወደቀውን ሰው ስጋ መልበስ በሌላ አስተምሮ ውስጥ ማናገኘው፣ ክርስትና ውስጥ የተዋበ ሆኖ የምናገኘው አስተምሮ ነውና ነገረ ስጋዌ ምስጢረ ስጋዌ ልዩ ያደርገዋል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ታላቅ ነው፣ በስጋ ተገለጠ ብሎ ስለ ክርስቶስ ይናገራል። በስጋ ተገለጠ ብሎ ማለት ነውና አምላክ ሰው የሆነበት ሃይማኖት ነው። አምላክ ሰው የሆነበት ለዚህ ለየት ያለ የምንለው ሌላው የክርስቶስ ትንሣኤ ነው። ክርስቶስ ትንሣኤ ነው። እንግዲህ ሞትን አሸንፎ ድል ነስቶ የተነሳ በዚህ ዓለም ታሪክ ውስጥ ሌላ የለም። ይህ እንግዲህ በግልጥ የተሰበከ ነው። በግልጥ የተነገረ በጣም ብዙ ምስክሮች ያሉት ትንሣኤ ነው። ስለዚህ የዚህ ትንሣኤ ጉዳይ በሌሎች ሃይማኖት ዘንድ የሚያስተምሩት አይደለም። እኛ ጋር ግን ትንሣኤ ሞትን ማሸነፍ እንደሚቻል እንዲያውም ለትንሣኤያችን በኩር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ለእኛም ዘላለማዊ ሕይወትን በትንሣኤው እንደሰጠን የሚነገርበት የሚብራራበት አስተምሮ ያለበት ሃይማኖት ነው። ቅዱስ ጳውሎስ ይህን እንዲህ ሲል ገልጠዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት ብሎ ይነግረናልና ለእምነታችን መሰረታዊ ጉዳዩ ነው የምናገኘው። ለእምነታችን መሰረታዊ ጉዳዩ የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ይሄ ደግሞ በሌላ ሃይማኖት ውስጥ የማይነገር እኛ ቤት ውስጥ ያለ ነው። ሌላኛው ምስጢረ ሥላሴ ነው። እንግዲህ ምስጢረ ሥላሴ ወይም ትሪኒቲ የምንለው አንድ አምላክ በማይመረመር ሶስት አካላት መገለጡ። አምላክ አንድ ነው፣ ሶስት አማልክት አላልንም፣ አንድ አምላክ ነው። ይሄ አንድ አምላክ ግን በማይመረመር ሶስት አካላት የተገለጠ ነው እና ይሄንን ማስተምሮ በሌላ ሃይማኖት ውስጥ የምናገኘው አይደለም። ይሄ ትሪኒቲ አንድ ሲሆን ሶስት ሲሆን አንድ የሚለው አስተምሮ እኛ ጋር ያለ ነው ማለት ነው። የመጨረሻው ክርስትና ሃይማኖትን ለየት የሚያደርገው ቅድም ስንናገር ክርስቶስን መውደድ ነው ወይም ለእግዚአብሔር ያለን ፍቅር ነው። እግዚአብሔር ለኛ ያለው ፍቅር ነው ብለን ነበረ። አሁን በጣም ለየት የሚያደርገው ክርስትና ላይ ያለው አስተምሮ ለየት የሚያደርገው ጭራሹ ጠላትን መውደድ የሚሰበክበት ጠላቶቻችን ውደዱ ተብሎ የሚነገርበት አስተምሮ ክርስትና ውስጥ ማግኘታችን እና የክርስትና ግቡ ዋናው ዓላማው ወዳጆቻችን እንድናከብር ወዳጆቻችን እንድናቀርብ አይደለም፣ ጠላቶቻችን ሁሉ እንድንወድ ነው። ከመጽሐፍ ቅዱስ ኃይለ ቃል ብናነሳ ጌታችን በወንጌል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ልጆች ትሆኑ ዘንድ አለ፣ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ብሎ ይነግረናል። ስለዚህ ልጅ ለመሆን አንድ ሰው ከፈለገ ጠላቱን መውደዱ በክርስትና ውስጥ የማይናወጽ ሕግ ነው እና ይሄ ለየት ያደርገዋል። በሌላ ሃይማኖት ውስጥ ጠላትን ውደድ አለ፣ አጥፈው አውድመው የሚል አስተምሮ በአንዳንድ ወንድሞቻችን እንመለከታለን። እኛ ጋር ደግሞ ጠላትን ውደደው ቢረግምህ እንኳን መርቀው የሚል አስተምሮ ያለበት ነው። ይህን የመሰሉ ጉዳዮች የክርስትና ሃይማኖትን ለየት ያደርጉታል ማለት ነው። እንግዲህ በኋላ ዘርዘር ያሉ ጉዳዮችንም ውስጥ ለውስጥ እያነሳን እንሄዳለን። እንግዲህ እየተነጋገርን ያለነው ሃይማኖት የሚል ርዕስ ነው ያነሳ ነው። ሃይማኖት የሚለውን ርዕስ እያፍታታን እንገኛለን ማለት ነው። በተለያየ ጊዜ ሃይማኖት አንዲት ናት የሚል አስተምሮ እንሰማለን። ቅዱስ ጳውሎስ በመልእክቱ በኤፌሶን መልእክቱ ምዕራፍ 4 ላይ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ሲል እንመለከተዋልና ሃይማኖት አንዲት ናት የምንልበት ምክንያት ምንድን ነው የሚለው እንየው። በተለይ በዘመናችን ዲኖሚኔሽን የሚባል ሐሳብ አለ። ያ ማለት አንድ ሃይማኖት ግን ብዙ ልዩነቶች ወይንም አንድ ግንድ አንድ ስር ግን በጣም ብዙ ቅርንጫፎች ብለው ዲኖሚኔሽን የሚል ሐሳብ አመጣው የሚናገሩ ሰዎችን እንመለከታለን። ከዚህ የጸዳ ነው የኛ ኦርቶዶክሳዊ ክርስትናችን፣ ከዚህ የተለየ ነው እና አንድ የምንልበት ምክንያት የሆነ አንድ ግንድ ሆኖ ብዙ ቅርንጫፍ አለው ለማለት አይደለም። አንድ ግንድ ከዚያ ግንድ ያልተለየ ቅርንጫፍ፣ ልዩነት ያለው ቅርንጫፍ አይደለም፣ ያልተለየ ቅርንጫፍ ብለን የምንናገረው እንጂ ልዩነቶች ብለን የምንናገረው አስተምሮ የለንም። አንደኛው እኛ ምክንያታችን አንዲት ናት የምንለው በምንጩ አንድነት ነው። እንግዲህ ምንጩ አስገኘው አንድ እግዚአብሔር ነው። ምንጩ የተገለጠበት ሃይማኖታችን ኤክስፕሬሽኑ ያለበት ጉዳይ ደግሞ መጽሐፍ ቅዱስ ነው።
መጽሐፍ ቅዱስና መጽሐፍ ቅዱስ ሌላ የለም። መጽሐፍ ቅዱሳዊ መንገዱ የመጣበት መንገድ ሆሊ ትራዲሽን የምንለው ጉዳይ ስለሆነ ነው ሆሊ ትራዲሽን የምናስገባ እንጂ በዋናነት እኛ ሃይማኖት ውስጥ ያለው ምንጫችን ለሃይማኖታችን የምንገልጥበት መንገድ ያለው መጽሐፍ ቅዱስ ውስጥ ነው። አንድ መጽሐፍ ቅዱስ አንድ እግዚአብሔር ነው ያለና ከምንጫችን ተነስተን ነው አንዲት ሃይማኖት የምንለው። ሁለተኛው በትምህርት አንድነት ነው። እንግዲህ ዶግማችን ፍሉጥ የሆነ ወይም የተለየ አይደለም። አንድ ዶግማ ወጥ የሆነ ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ የምንናገረው ቤተክርስቲያን በጭቃም ትሰራ በጨፈቃም ትሰራ በህንጻም ትታነጽ እንጂ አስተምሯ ዶግማዋ ሚለይ አይደለም። ከክፍለ ዘመን በኋላ የምናሻሽለው እንዲህ ነው ብለን የምንቀይረው በ16ኛው መቶ ክፍለ ዘመን የሆነ አስተምሮ በ5ኛው መቶ ክፍለ ዘመን የሆነ አስተምሮ አሁን በ1ኛው መቶ ክፍለ ዘመን የሆነ አስተምሮ አይደለም። አንድ የጸና አስተምሮ ነው። ስለዚህ በትምህርታችን መጽናት አንድነት ምክንያት አንዲት ሃይማኖት ብለን እናገራለን። ሶስተኛው የኛን ሃይማኖት አንዲት ናት እንድን የሚያደርግን ተስፋችንም አንድ ነው። አንድ እግዚአብሔር ጋር በህብረት መኖር መቻል። አንድ እግዚአብሔር ጋር ሌላ አይነት ተስፋ የለንም። ከእግዚአብሔር ጋር ያለን ፍጹም የተዋበን ህይወት ነው ምንናፍቀው። ያችም አንዲት መንግስተ ሰማያት የምትሰጠ ልዩ የሆነ ነገር አለ። እኛ በተስፋችን ውስጥ ሌላ ስጋዊ ነገር ምኞት የለብንም። እንደ ወንድሞቻችን ስጋዊ ኑሮ እንዲህ ብለን ምን ዘረዝረው እኛ መንግስተ ሰማያት ውስጥ የለም። አንድ እግዚአብሔር ጋር በፍቅር መኖር በህብረት መኖር መቻል ቤተክርስቲያናችን ውስጥ ያለ አስተምሮ። በዚህ በተስፋችን አንድነት ምክንያት አንዲት ሃይማኖት ብለን እንናገራለን ማለት ነው። እንግዲህ ከክርስትና ውጭ ያሉ አስተምሮችን እንቃኛቸው እስኪ። ከክርስትና ውጭ ያሉ አስተምሮች እንዴት ነው? ክርስትና እንዲህ ከሆነ ከክርስትና ውጭ ያሉትስ እንዴት ናቸው? በተለይ ኑፋቄ የምንለው አለን። እንግዲህ ኑፋቄ ናፈቀ ተጠራጠረ የሚል በባረከ ግስ የሚወርድ ግስ አለን። እሱ ተጠራጠረ የሚል ፍቺ ያለው ነው። ኑፋቄ የምንለው ከፍሎ አማኝ ማለት ነው። መንፈቅ የምንለው ግማሽ እንደሆነ ሁሉ ኑፋቄ የምንለው ወይ መናፍቅ የምንለው ከፍሎ አማኝ የሆነ ሰው ነው። ከፍሎ አማኝ አንድ ሕፃን ልጅ ነበር ይባላል በተረትና ዳቦ ግዛ ተብሎ ይላካል። በመንገድ የልጅ ነገር ዳቦን ከገዛ በኋላ ግማሹን ዳቦ ይበላዋል። የላከው ሰውዬ ስለቀረው ግማሹ አስበው የታል ግማሹ ብሎ ይጠይቀዋል። ልጁ ደግሞ ያለውን ግማሽ ይሄው ግማሹ ይለዋል። የታል ግማሹ ይሄው ግማሹ እያለ ጠያቂው ስለቀረው ግማሽ ሲጠይቀው መላሹ ሕፃን ደግሞ ስላለው ግማሽ ይነግረዋል። የመናፍቃን ሁኔታ ይሄ ነው። እኛ ስላጎደሉት ግማሽ ስንጠይቃቸው በኦርቶዶክስ ያስተምሩ ስንሞግታቸው እነሱ ደግሞ የሚያወሩት ስለቀረው ስለጎደለው ሳይሆን ስላለችው ግማሽ ነው የሚያወሩት። መናፍቅ የሚለው ከፍሎ አማኝ ማለት ለዚህ ነው፣ ግማሹን የሚይዝ ማለት ነው። እንግዲህ መናፍቆች በሁለት መንገድ ልንከፍላቸው እንችላለን። የመጀመሪያው ኑፋቄ ከመጽሐፍ የተገኘ ኑፋቄ የምንለው አለ። ከመጽሐፍ የተገኘ መጽሐፍ ቅዱስን ሲመረምር እንግዲህ በተለያየ ምርምር በፍልስፍና አካሄድ ሂዶ የካደ እንመለከታለን። ለምሳሌ የአሪዮስን ብናነሳ የመጽሐፈ ምሳሌን ሲመረምር ምዕራፍ 8 ቁጥር 22 ላይ ያገኘው ቃል ነው። ትቤት በፈጠረን የሚለውን ቃል ይዞ ካደ ወይም ኑፋቄው ተጀመረ። አሁን ለአሪዮስ የኑፋቄ አስተምሮ ምንጩ ከመጽሐፍ የተገኘ ቃል ነው። መጽሐፉን በጽነት ተረድቶት ነው የእሱ አረዳድ ችግር የፈጠረው ኑፋቄ ነው ማለት ነው። የመጀመሪያዎቹ እነዚህ ናቸው። ከመጽሐፍ የተገኙ የምንላቸው ወይም ከመጽሐፍ የተገኘ ኑፋቄ የምንለው አለን። መጽሐፍን በመረዳት ችግር የተፈጠረ ነው። ሁለተኛው ጉዳይ ደግሞ ከመጽሐፍ ያልተገኘ ልብ ወለድ የሆነ ጭራሽ ከምን እንደሚያመጣው የማይታወቅ ልብ ወለድ የሆነ ዝም ብሎ የሚያመጣው ኑፋቄ ማለት ነው። እንዲህ ነው ብሎ የሚያመጣው ፍልስፍናዊ አስተምሮ ወይም ሊሆን ይችላል የሚለውን የራሱ መላምት ወይም ግምቱ እንዲህ በተደጋጋሚ ብዙ የኑፋቄ አስተምሮችን በዚህ እንመለከታለን። እንዲህ ወረድ ብለን እናያቸዋለን። እንዲህ ያሉ አስተምሮችን ማለት ነው። በጣም የገዘፈውን የኑፋቄ አስተምሮ እናንሳ። የመጀመሪያው ግኖስቲክ እንግዲህ በመጀመሪያው ክፍለ ዘመን በኋላም ደግሞ በሁለተኛውና በሶስተኛው መቶ ክፍለ ዘመን ላይ በጣም ብዙ ሁከት ፈጥሮ የነበር በጣም ብዙ ተከታይ አፍርቶ የነበረ አስተምሮ ነው። ቅይጥ ነው። ሳንክራቲዝም እንደሚባለው የብዙ እሳቤዎች ወይም ፍልስፍናዎች ጭምቅ ውጤት አፍላጦናዊ ወይም ፕላቶናዊ እይታ ያለበት አስተምሮ ነው ግኖስቲክ የሚለው እንቅስቃሴ ማለት ነው። እንቅስቃሴው አክቹዋሊ ሃይማኖትና ፍልስፍናን በጣምራ በመውሰድ የተፈጠረ ነው። በተለይ ከአይሁድ ከግሪክ በዛን ጊዜ የፍልስፍና ልህቀቱ ከፍ ብሎ በነበረበት ሰዓት ፍልስፍናዎችን ወደ ሃይማኖታዊ አስተምሮ በማምጣት ሃይማኖትና ፍልስፍናን አግባብ በሆነ መንገድ ፍልስፍናን ለሃይማኖታዊ አስተምሮ የተጠቀሙበት አባቶች አሉ። በጣም ብዙዎች ተጠቅመውበታል። እነ ቅዱስ ዮሐንስ አፈወርቅን የመሰለ ከሐዋርያትም አንዱ ቅዱስ ጳውሎስ ተጠቅመውበታል። ፍልስፍናን የተማሩ ብዙዎች አሉ። ነገር ግን አግባብ ባልሆነ መንገድ ፍልስፍናን የቀላቀሉ ሰዎችን ነው ምንጠራቸው የግኖስቲክ የሚባለው አጠራር ማለት ነው። እንግዲህ ይሄ ነው የሚባል መስራች የላቸውም። በዘመን ከጊዜ እንግዲህ በሂደት የመጣ የሰዎች የሐሳብ ጥርቅም ነው። በሐዋርያት ሥራ ምዕራፍ 8 የተቀመጠው ሲሞን መሰሪ የተባለው ሰው ይጠራል። በዋነኛነት ጊዜ እንደ አባት ተደርጎ ይታያል። ያው አስተምሮን ከፍ ወዳለ ደረጃ ስለወሰደው እንጂ መስራች ተብሎ የሚጠቀስ ሰው ግን
እንዳልሆነ እንዲያዝ ያስፈልጋል። በዋናነት እነዚህ ግኖስቲኮች መሰረታዊ አስተምሯቸው ምንድን ነው የሚናገሩት ስንል እንመልከተው እስኪ። የመጀመሪያው ግኖሲስ የሚለው ምስጢራዊ እውቀት ነው አዳኝ ብለው ያምናሉ። የፍልስፍናዊ እውቀት ስላላቸው ፍልስፍናዊ ህይወት ስላላቸው አዳኙ ነገር ድነት የሚፈጸም በምስጢራዊ እውቀት ነው በግኖሲስ ነው ብለው ያስባሉ ማለት ነው። የመጀመሪያው ጉዳያቸው ይሄ ነው። ሁለተኛው ደግሞ ዱዋሊዝም ይከተላሉ። ዱዋሊዝም ማለት ሁለትነት ወይንም ምንታዊነት ማለት ነው። ያም ማለት ምን ማለት ነው? ቁሳዊ ዓለም አለ። ቁሳዊ ዓለም የምንለው ይህ ዓለም ነው። ከዛ ውጭ ደግሞ መንፈሳዊ ዓለም ይባላል። ቁሳዊ ዓለም ሌላ ነው፣ መንፈሳዊ ዓለም ሌላ ነው አሉና ይህ ሐሳብ አደገ። ነፍስ ሌላ ናት፣ ስጋ ሌላ ነው። ይህ ሐሳብም አሁንም አደገና አምላክም ሁለት ነው አሉ። እንሳ አምላክም ክፉ አምላክ አለ፣ ደግ አምላክ አለ ወደሚል ጽንሰ ሐሳብ የዱዋሊዝም ዲሜሬጅ የተባለ ሌላ አስተምሮ ፈጠረ። ይሄ ዲሜሬጅ የተባለው አስተምሮ ደግሞ ጨካኝና ደግ አምላክ አለ የሚለው ጨካኙ አምላክ ጨለማን ያመጣብናል፣ ክረምቱን ያወርድብናል፣ ቁሩን በረዶን ያዘንብብናል ብለው ያስተምራሉ። ደጉ አምላክ ደግሞ ብርሃን ያወጣልናል፣ መልካም ነገሮችን ይሰጠናል ብለው ያስባሉ። እና እንደዚህ ነው በጋን የፈጠረው ደጉ አምላክ፣ ክረምትን የፈጠረው ደግሞ ጨካኙ አምላክ ብለው በመጨረሻም ይሄን ዓለም የፈጠረው ጨካኙ አምላክ ነው ወደሚል ወደዚህ ዲሜሬጅ ወደ ተባለው አስተምሮ ገብተዋል። እነዚህ ግኖስቲካውያን ፍልስፍና ያስተምሯቸውን በጣም ከፍ እያደረጉ ሲሄዱ ክርስቶስን ማያውቁት እንዳይመስላቸው ክርስቶስን በጣም ያውቁት የነበሩ ሰዎች ናቸው። ይልቁኑ እንዲሁም የግኖስቲክ ዋና አራማጅ አድርገው እንዲሁም ያስቡት ነበር ክርስቶስን። እንዲሁም የክርስቶስን አስተምሮ የተከተልነው እኛ ብቻ ነን ብለው በፍና ተሳልቆ ሐዋርያት ላይ የሚሳለቁ ሰዎች ነው የነበሩት። ለዚያ ምክንያታቸው ምንድን ነው? ክርስቶስ በብርሃናዊ ወይ በደጉ አምላክ የተላከ የብርሃናዊ አምላክ መልእክተኛ ነው። ትልቁ ግቡም የክርስቶስ ግቡም ከዚህ ከቁሳዊ ዓለሙ ማላቀቅ ነው እኛን ብለው ያስባሉና ደጉ አምላክ የላከው ነው ብለው ክርስቶስን እንዳንድ መልእክተኛ ያዩታል፣ እንዳንድ መልእክተኛ አድርገው ይረዱታል። እንዲሁም የክርስቶስን አስተምሮ የያዝነው እኛ ነን ብለው ያስባሉ። እኛ ብቻ ነን ብለው ጭራሽ ወዳልሆኑ መጽሐፍቶች ሲሄዱ እንመለከታለን። እኛ ከምናውቃቸው ወንጌል የተለዩ የይሁዳ ወንጌል፣ የቶማስ ወንጌል የሚባሉ መጽሐፍቶችን ይከተላሉ። አብዛኞቹ ሐዋርያትን አይቀበሉም። አብዛኛውን የወንጌል ክፍልም አይቀበሉም። ክርስቶስን እንደ አንድ መልእክተኛ ቢቀበሉትም አብዛኞቹ ወንጌላውያን አይከተሉትም። እንዲሁም በተለየ ሁኔታ ቅዱስ ጳውሎስን ይቀበሉት ነበር። ያው ለብሉይ ኪዳን ትንሽ ጥላቻ ስለነበራቸው ቅዱስ ጳውሎስ ከኦሪት ወደ አዲስ ኪዳን እንዲመጡ በጣም አጥብቆ የተናገረበትን ቃል አግባብ ባልሆነ መንገድ እየተረጎሙ የክርስቶስ አስተምሮ የገባው ከሐዋርያት በተለየ ሁኔታ ቅዱስ ጳውሎስ ነው ብለው ቅዱስ ጳውሎስን የማቅረብ ባልሆነ መንገድ ደግሞ የእሱን መጻሕፍት መተርጎምና ማብራራት፣ ሌሎችን ሐዋርያት ደግሞ ማራቅ መግፋት እንመለከታለንና ከፍልስፍና እስከ መሰረታዊ አስተምሮ ውስጥ የጠለቀ አስተምሮ ያላቸው ናቸው። እኒህ ሰዎች ቀላል አድርጋችሁ እንዳታዩዋቸው። እነ ሲሞን መሰሪን እነ ጳውሎስ ሳምሳጢን ያወጡ ናቸው። እነ ሰባሊዮስን ያፈሩ ናቸው። ሰባሊዮስ እንግዲህ አንድ ገጽ ባይ ነው። ምንድነው? አንድ አምላክ በተለያየ ጊዜ መልኩን እየቀያየረ ገጹን እየቀያየረ በተለያየ ጊዜ ተገልጧል። በብሉይ ኪዳን አብ ሲባል ነበር። አዲስ ኪዳን ሲመጣ ወልድ ተባለ። ያው አንድ አካል ነው። ከዛ ደግሞ አጽናኝ መንፈስ ቅዱስ በጰራቅሊጦስ ጊዜ ሲወርድ ደግሞ መንፈስ ቅዱስ ተባለ እንጂ ሶስት አካላት አይደሉም፣ አንድ አካል ነው የሚል አንድ ገጽ ላይ ሰባሊዮስ የመጣው በዚህ ጊዜ ነው። እና ሌሎችም አስተምሮች የመጡን በዚህ ጊዜ ነው። በተለይ ዶስቲዝም የሚባለው አስተምሮ ይህ ምትሃታዊ ነው። የክርስቶስ ሰው መሆን ሊወቱ ስብሐትና ክርስቶስ ሰው ሲሆን በምትሃት መንገድ ነው። ልብ በሉ። ይሄንን በጣም የኑፋቄ ጉዳይ የምናነሳው ለሌሎች ኑፋቄዎች ወይም በዘመናችን ለምናያቸው ሃይማኖቶች አብዛኛው መነሻ ይሄ ነው። አሁን ዶስቲዝም የሚለው ምትሃታዊ ጉዳይ የሚነሳበት ክርስቶስ በምትሃት ነው የተሰቀለው እንጂ እሱ አይደለም። እሱን አግኝተውት በትክክልም ሰቅለውት በትክክልም ገርፈውት በኋላም ለሞት እንዲተላለፍ አድርገው አልሰጡት። በምትሃት ነው። ይህንን በእስልምና አስተምሮ ውስጥ እንደምናየው ኢሳን እንዳንድ ነቢይ ያደረጉና አልተሰቀለም። በምትሃት አንድን ሰው አግኝተው እሱን ሰቅለውታል፣ ገርፈውታል፣ እንዲሞት አድርገውታል ብለው ይነግሩናል ማለት ነውና የት ምን አስተምሮ እንደወጣ እንመለከተዋለን። ሌላው ደግሞ ግኖስቲዝም ምን ይላል መሰላችሁ? መጽሐፍ ቅዱስን ማንም ሰው እንግዲህ በእውቀት በግኖሲስ ነው የሚያምነው ብያችኋለሁ። በምስጢራዊ እውቀት እንደፈለገ አድርጎ መጽሐፍ ቅዱስን መረዳት ይችላል። እንደፈለገ አድርጎ መተንተን ይችላል። እንዲሁም ክርስቶስን እንደፈለገ አድርጎ በግሉ አዳኝም አድርጎ ማሰብ ይችላል። በግሉ እንደፈለገ አድርጎ መገንዘብ ይችላል የሚል አስተምሮ ይዘው ብቅ አሉ። ይሄ ደግሞ ለነማን መሰረት እንደሆነ ግልጽ ነው። ዛሬዎቹ የግል አዳኝ ለሚሉት ሰዎች መሰረት የሆነ አስተምሮ ነው ይዘው የቀረቡ። እንግዲህ ከቤተክርስቲያን ጠበቆች ወይም አፖሎጄቲክ ከሆኑት አባቶች ቀለሚንጦስ ዘእስክንድርያ የምንለው አባት ግኖስቲኮችን በሁለት መንገድ ይከፍላቸዋል። የመጀመሪያዎቹን አፍቃሪያነ ትህርምት ይላቸዋል። እነዚህ ትህርምትን የሚወዱ በጣም ከትህርምት ጋር ልዩ መጣበቅ ያላቸው ናቸው። እንዲሁም በአስተምሯቸው ስጋችን ነፍሳችን ተጭኗታል። ስለዚህ ስጋችንን ለመቅጣት
ስጋ እንብላ፣ ጋብቻ አንፈጽም፣ ስጋዊ ስራ አንስራ፣ በዚህ ምክንያት ስጋችን ይቀጣል፣ ነፍሳችን አርነት ትወጣለች የሚል ትህርምታዊ ወይም ገዳማዊ የሚመስል ወይም ናዝራዊ የሆነ ሐሳብ የሚያራምዱ የብሕትውናን ሐሳብ የሚያራምዱ ግኖስቲኮች ነበሩ። ጋብቻን የሚከለክሉ በዚህ ልክ ስጋ መብላትን የሚከለክሉ ነበሩ። ሁለተኞቹ ግኖስቲካውያን ደግሞ አፍቃሪያነ ኃጢአት ተብለው የሚጠሩ ናቸው። እንደዚህ እንግዲህ ከኃጢአት ነፃ የሚያወጣን እውቀት ነው ብለው ያምናሉ። በጣም ብዙ ካወቅ፣ በጣም ብዙ መረዳት ካለ የፈለገ ኃጢአት ብትሰራ፣ የፈለገ በደል ብትበድል ያ እውቀት ነፃ ያወጣል የሚል አስተምሮ ያላቸው ናቸው። እንግዲህ ለነዚህ በተለያየ ጊዜ ሐዋርያት መልስ ሰጥተዋል፣ ምላሽ ተሰጥቷቸዋል። እንግዲህ በሥርዓተ ቅዳሴያችን ውስጥ ፍሬ ቅዳሴ ላይ አመክንዮ ዘሐዋርያት የምንለው ለግኖስቲኮች የተሰጠ መልስ ነው። ሐዋርያት በዚህ በአመክንዮ ዘሐዋርያት ውስጥ ስለ ጋብቻ አንስተዋል። እኛስ ጋብቻ ቅዱስ ነው ብለን እናገራለን እንጂ ጋብቻ ርኩስ ነው ብለን አናስተምርም። እኛስ ስጋ ርኩስ ነው ብለን አናስተምርም። ይልቅስ ስጋን በዚህ ወቅት ብሉት፣ በዚህ ወቅት አትብሉት ብለን የጾም ስርዓት እንዘረጋለን እንጂ ብለው ሐዋርያት ተንትነው ገልጠውታል። እና ጌታችን መድኃኒታችን ክርስቶስን በስጋ አልመጣም ብለው ግኖስቲኮች ይከሱ ነበር። ዶስቲዝም ፍልስፍናው ምታታዊ ነው የሚል ስለሆነ በስጋ አልመጣም ለሚሉት በተደጋጋሚ መልስ ተሰጥቷል። እስኪ አንዳንድ መልሶችን ከመጽሐፍ ቅዱስም ከሐዋርያን አበውም እንመልከት። በአንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 2 ላይ ቅዱስ ዮሐንስ ለግኖስቲኮች መልስ ሲሰጥ እናገኘዋለን። እንዲህ ይላል፣ ኢየሱስ ክርስቶስም በስጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። በስጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው፣ ነገር ግን የማያምን መንፈስ ሁሉ ከእግዚአብሔር አይደለም ብሎ ይነግረናል። የማያምን መንፈስ ሁሉ ከእግዚአብሔር አይደለም ብሎ ቅዱስ ዮሐንስ በቀጥታ ለግኖስቲኮች መልስ ሲሰጥ እናገኘዋለን። እንግዲህ አግናጤዎስ ደግሞ አባታችን አግናጤዎስ መጥምቁ አንበሳ ለሰርምኔስ ሰዎች በላከው መልእክቱ ላይ እንዲህ ይለናል፣ ክርስቶስ በእውነት ከድንግል ተወለደ፣ በእውነት በስጋ ተሰቀለ። አልተሰቀለም የሚሉ ስላሉ ምታታዊ ነው የሚሉ ስላሉ በስጋ ተሰቀለ፣ በእውነት ከሙታን ተለይቶ ተነሳ፣ መከራ የተቀበለው በምናብ ከሆነ እኔም ወንድማችሁ የታሰርኩት በምናብ ነውን ብሎ ይጠይቃቸዋል። አግናጤዎስ በእስር ጊዜው ሰማዕትነትን በሚቀበልበት ጊዜ ነበር ይህንን መልእክት ለሰርምኔስ ሰዎች ይላከላቸውና የኔስ መታሰር ምትሃት ነውን ይላቸዋል። የእሱ መታሰር ግዘፍ ካለው ጌታችን ሲታሰር ሲገረፍ እኮ በጋድ የታየ ነው። የሕዝብ ምስክርነት የሚያውቀው በአደባባይ የተገለጠ እኮ ነው። በስውር የተደረገ አይደለም። ቀራንዮ አደባባይ ላይ ነው ሁሉም ክስተት የተፈጠረው እና የታየ ምስክርነት ስለነበር ምትሃት አይደለም ብሎ ዶስቲዝምን ሲቃወም እናገኘዋለን። የሰርምኔስ ሊቀ ጳጳስ የነበረው ቅዱስ ፖሊካርፐስም ለፊልጵስዩስ ሰዎች በላከው መልእክቱ ላይ ስለነዚህ ስለ ግኖስቲኮች አበክሮ ይናገራል። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን ሁሉ የክርስቶስ ወገን ነው፣ የማያምን ሁሉ ደግሞ የክርስቶስ ተቃዋሚ ነው። ተቃዋሚ የሆነው ሁሉ ደግሞ ከመስቀሉ ጋር የማይተባበር ለመስቀሉ ምስክር ያልሆነ የዲያብሎስ ወገን ነው ብሎ የዲያብሎስ ወገን እንደሆነ አበክሮ ቅዱስ ፖሊካርፐስ ይነግረናል። ሄሬኔዎስም በተደጋጋሚ 5 ጥራዞችን ወይም 5 ዶክመንቶችን ለግኖስቲክ መልስ እንዲሆን ጽፏል። በተደጋጋሚ ጊዜ እንግዲህ በጣም የኑፋቄ በጣም መሰረት የሚባሉ የኑፋቄ አባት የሚባሉ ኑፋቄ የተፈለፈለባቸው ናቸው እነዚህ ግኖስቲክ ተብሎ የሚጠሩት አስተምሮ ወይ ለዛ ነው በተደጋጋሚ ምላሽ የተሰጠው እና ሄሬኔዎስም የብሉይ ኪዳን ፈጣሪና የአዲስ ኪዳን ፈጣሪ የኢየሱስ ክርስቶስም አባት አንድ አምላክ ነው ይላል። ክፉ ደግ እያሉ አምላክን ወደ ምንታዊ ስለወሰዱት የብሉይ ኪዳን ጥበብን ያመጣዋል። ይህን ጥበብ ማለት ነው እሱን ፈጠረ ይለናል። ይቀጥልናል ደግሞ ወልድ ለአብ የመጀመሪያ ፍጥረቱ ነው፣ ነገር ግን ወልድ አምላክነቱን ያገኘው በፍጹም ተጋድሎ በፍጹም ትርምት ነው ብሎ ይነግረናል። እና የወልድ አምላክነት በተጋድሎ በጸጋ የተገኘ ነው የሚል በጣም ሎቱ ስብሐትና ለወልድ እግዚአብሔር ማይመጥን ኑፋቄ ተናገረ። መጨረሻ ላይ ክርስቶስን ማምለክ አይገባም ምክንያቱም ፍጡር ነው ብሎ ሎቱ ስብሐትና ክርስቶስን ማምለክ እንደማይገባ አምላክ እንዳልሆነ አርዮስ ገለጸ። በጣም ጽነት ያለበት ትምህርት ስለነበረ ተፍጻሜተ ሰማይ ቅዱስ ጴጥሮስ አውግዞ ለየው። ተፍጻሜተ ሰማይ ቅዱስ ጴጥሮስ የዲዮቅልጥያኖስ በተለይ የዚህ የዘመነ ሰማዕታት ዘመን አላበቃም ነበርና በዚህ ምክንያት ታሰረ። ሲታሰር አርዮስ እንዲሁም ሳይፈታኝ ከውግዘት ሳይፈታኝ ሊሞትብኝ ነው ብሎ አማላጅ ልኮለታል። ነገር ግን ተፍጻሜተ ሰማይ ቅዱስ ጴጥሮስ ውግዘቱን ልፍታለት ብሎ ሲያስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱ ተቀዳዶ ልብሱን ሲያሳየው በራእይ ያያል። ምን ሆነ ነው ልብስ የተቀደደው ብሎ ተፍጻሜተ ሰማይ ይጠይቀዋል ጌታችን። አርዮስ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ ጌታችን ይነግረዋል። ከዚህ በኋላ አማላጆቹ ሲመጡ በውግዘት ላይ ውግዘት መልሶ ደርቦ ውግዘቱን ሳይፈታ ያሰናብታቸዋል ማለት ነው። በኋላ በሰማዕትነት ተፍጻሜተ ሰማይ ቅዱስ ጴጥሮስ ያርፋል ማለት ነው። በሱ በመንበር የተተካው አርኬላዎስ ወይም አኪላስ ተብሎ የሚጠራው ሰው ነው። እንግዲህ አኪላስ መንበሩን ከተቆናጠጠ በኋላ የአርዮስ አማላጆች በጣም ይወተውቱ ስለነበር አርዮስን ከውግዘት ለየው። ጭራሽም የአንድ ቤተክርስቲያን አለቃ አድርጎ
ሾመው ማለት ነው። በኋላ የአርዮስ ምንፍቅና በጣም ስፒድ እያደረገ በጣም እየወጣ በጣም ብዙ ቦታዎችን መያዝ ጀመረ። በኋላ እንግዲህ አኪላስ ተቀስፎ ሞተ። ሲሞት ለእስክንድሮስ በመንበሩ ላይ የእስክንድሪያ ፓትርያርክ ሆኖ ተሰየመ ማለት ነው። እንግዲህ ንጉሱ በዛ ሰዓት ንጉስ ቆስጠንጢኖስ ለቤተክርስቲያን በሚላኖ አዋጅ ነፃነትን የሰጠ ደገኛ ንጉስ እና የንጉስ ስለነበር ይህንን ግርግር የሃይማኖት አለመግባባቶችን እስክንድሪያ ውስጥ ያለውን ሁኔታ ይሰማል ማለት ነው። እና ለእስክንድሮስም የአባቱን ሐሳብ በመቀበል አርዮስን አውግዞ ያርቀዋል ወይም ከቤተክርስቲያን ይለየዋል ማለት ነው። በሚለይበት ጊዜ አቤቱታ አቀረበ። ይህን ጊዜ የቆስጠንጢንያ ፓትርያርክ ከንጉስ ቆስጠንጢኖስ ተልኮ እስክንድርያ መጥቶ ያለን ጉዳይ መረመረ፣ አየ። ጉዳዩ የመንበር ሽሚያ እንዳልሆነ፣ የስልጣን ክፍፍል ጠብ እንዳልሆነ፣ ጉዳዩ ሃይማኖታዊ መሆኑን ተረዳ ማለት ነው። በዚህን ጊዜ ንጉስ ቆስጠንጢኖስ በአዋጅ ጉባኤ እንዲሰየም ጠራ ማለት ነው። ስለዚህ በጣም የበዙ ሊቃውንት እንግዲህ ቤተክርስቲያን ትውፊቶች መጻሕፍቶቹ ብዙዎቹ ይለያያሉ። ታሪክ ስለሆነ ከ2000 በላይ የሚገመቱ ተሰብሳቢዎች እንደተገኙ ሃይማኖት የቀናላቸው ርቱዓዊ የሆኑት ግን 318ቱ እንደነበሩ የቤተክርስቲያን ታሪክ ይነግረናል ማለት ነው። ስለዚህ 318 ሊቃውንት ርቱዓዊ የሆኑ ሊቃውንት በጉባኤው ተገኝተዋል። የጉባኤው ሊቀመንበር የነበረው ለእስክንድሮስ ነበር። እንደ ጸሐፊ እንደ አፈመምህር ሆኖ የቀረበው ደግሞ ቅዱስ አትናቴዎስ ነው። በጊዜው ሊቀ ዲያቆን ነበር ወይም የለእስክንድሮስ ረዳት የነበረ አባት ነበር። እሱ በጸሐፊነት ተገኝቷል። አርዮስ እንግዲህ በተከራካሪነት ጉባኤው ላይ ቀረበ ማለት ነው። ክርክሩ ተጀመረ። ጉባኤው ላይ አርዮስ ክህደቱን ያስተምር ጀመርና ለክርስቶስ መስገድ አይገባም፣ ክርስቶስ አምላክ አይደለም የሚለውን ፍጥረት ነው የሚለውን አምላክ አለሙን መግለጽ ጀመረ። ይህን ጊዜ ለእስክንድሮስ ቃልም እግዚአብሔር ነበረ የሚለውን ቃል ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጠቅሶ ቃልም እግዚአብሔር ነበረ የሚለው ምንድን ነው? ያ ቃል ክርስቶስ ከሆነ ክርስቶስም እግዚአብሔር ከሆነ ምንድን ነው ብሎ ጠየቀው። አርዮስ ስለዚህ መልስ መስጠት አልቻለም። ደገመው ደግሞ እኔና አብ አንድ ነን የሚለው የዮሐንስ ወንጌል ምዕራፍ 10 ላይ ያለውን ጠርቶ አብና ወልድ አንድ ከሆኑ እንዴት ወልድን ከአብ ለየው ነጠልከው? በአምላክነት በባህሪ እንዴት ትነጥለዋለህ ብሎ ለእስክንድሮስ ሞገተው። ከዚህ በኋላ ቅዱስ አትናቴዎስም ገብቶ እንደገና አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የተጠቀሰውን እርሱ እውነተኛ አምላክና የዘላለም ሕይወት ነው ሚለውን አንስቶ ገሰጸው ማለት ነው። በኋላ እንግዲህ እነዚህ አስተምሮችን አርዮስ መጋፈጥ ወይም መከላከል ስላልቻለ ተሸነፈ። ያው ንጉስ ቆስጠንጢኖስ ሐሳቡን እንዲቀበል ቢነገረውም አስተምሮን ሐሳቡን ሊቀይር ባለመፈለጉ ምክንያት አባቶች ከውግዘት ለይተው ከቤተክርስቲያን አንድነት አስወጡት ማለት ነው። አርዮስ ከውግዘት ከተለየ በኋላ አባቶች በጉባኤያቸው ሌሎች የነ ጳውሎስ ሳምሳጢን የመሰሉ የነ ሰባሊዮስን አንድ ገጽ ባዮችን የመሰሉ አስተምሮችን ሌሎችንም አውግዘው ከቤተክርስቲያን አስተምሮ ለይተዋል። በዚህ ጉባኤ አማካኝነት ሃይማኖት አቁመዋል። 20 ቀኑናዎች ነው የወጡት። 20 የሃይማኖት ቀኑናዎች በዚህ ጉባኤ ላይ ወጥተዋል። ጸሎት ሃይማኖት ዛሬ በጣም በተደጋጋሚ ጸሎት የምናደርገው ነአምን በአብ ጀምሮ እስከ ወነአምን በመንፈስ ቅዱስ ከሚለው ድረስ የወጣው በዚህ በኒቂያ ጉባኤ አማካኝነት ነው ማለት ነው። እና በዚህ ጉባኤ ውሳኔ ተሰጥቶበታል ማለት ነው። እንግዲህ ለዛሬ ይሄን የመርሃ ግብራችን ይህን ይመስል ነበር። ቀጣይ ጉባኤ ቁስጥንጥንያን፣ ጉባኤ ኤፌሶን ምን እንደሚመስል ምናየው ይሆናል ማለት ነው። ጥያቄ አስተያየት የሚኖራችሁ ከሆነ ሁሌም የመልእክት ወይም የሀሳብ መስጫ ሳጥናችን ክፍት ነው። እሱ ጋር ጥያቄዎችን፣ ሀሳቦችን ብታቀርቡልን ለጥያቄዎቻችሁ መልስ የምንሰጥ ይሆናል። ቀጣይ ቅዳሜ በተመሳሳይ ሰዓት ማታ 2 ሰዓት ላይ እንገናኛለን። ቀጣይ ጉባኤያትን እንመለከታለን። ሌሎችንም ደግሞ የካቶሊክ አስተምሮን፣ የመሐመዳውያንን አስተምሮ እና ደግሞ የሉተራንን አስተምሮ ደግሞ የምንቃኝ ይሆናል። ለዛሬ የነበርን መርሃ ግብር እስካሁን ነበር። ወስብሐት ለእግዚአብሔር። ይቆየን።